ከሀገር እንዳይወጡ አርቲስቶቹ ታግደዋል። ሴቶች ሽምግልና እየተቃወሙ ነው። ጦርነት የሚጀምረው በምንድነው አሉ? በምላስ። የሁሉም ኢትዮጵያውያን እናት በነገራችን ላይ የምር እናት ናቸው። 1.5 ሚሊዮን ብር አበባ ለሽምግልና አባ ገብረ ኪዳን ብቻ ተረዱን እስካሁን። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ወንድም እህቶቼ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የሆኑ የግንቦት ወር ልደታችን ነው አይደለም? እንኳን ለእመቤታችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ልደት አደረሰን። ይህንን ብዬ ዛሬ ደግሞ በዓታ ነው አይደለም? እንግዲህ ይህንን ወር የእመቤታችን ወር ነው አይደለም? እመቤታችን የተወለደችበት ዛሬ ደግሞ በዓት የገባችበትን እያሰብን በዓታን እናከብራለንና እንኳን አደረሳችሁ እንኳን አደረሰን መልእክቴ ነው። ለመልእክቴ መግቢያ የሚሆነኝን አንድ መረጃ ይዤላችሁ መጥቻለሁ። ከያስኩላችሁ መረጃዎች መካከል አርቲስቶቹ ከእስር ቤት ሊፈቱ ነው። ኮሜዲያን ፍልፍሉ አዲስ መረጃ ይዞ መጥቷል። ሌላኛው መረጃ ደግሞ ማመጣላችሁ ደግሞ ስለ እናት ጉዳይ በተመለከተ ኢቢኤስ ያስደነቀን ወይ ደግሞ ያስገረመን አዲስ መረጃ ማመጡልናል። አያይዤ አስደናቂውን ጉድ ሰርግ ይዤላችሁ መጥቻለሁ። በማስከተል ደግሞ ኦርቶዶክሳውያን ያስደነገጠ መተትና ጴንጤዎችን ያስደነገጠው የፓስተሮች ቅሌት ሁለቱንም ይዤላችሁ መጥቻለሁ። መረጃ በማስረጃ ነው። ከነዚህ መረጃዎች ጋር አያይዤላችሁ አባ ገብረ ኪዳን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥያቄ ለሚጠይቁ አካላት የማያዳግም ምላሽ ሰጥተዋል። እሱንም ጨምሬ ሌሎች መረጃዎችን አያይዤ ልመቅረብላችሁ ይሆናል። አርአያ መካሻ ነኝ ፕሮግራሙን አዘጋጅቼ የማቀርብላችሁ። ይህን መረጃ ለብዙ ኢትዮጵያውያን ደርስ ሰብስክራይብ፣ ላይክ ኤንድ ሼር እንድታደርጉልኝ በዚሁ አጋጣሚ ጋብዛችኋለሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። አመሰግናለሁ። የመጀመሪያው መረጃ የሚሆነው ልደት አልነበረች ቅዳሜ፣ ዓርብ ዕለት ማምሻውን ጀምሮ ይሄ ልጅ ቪዲዮቹ በጣም እየተመላለሱ ኦርቶዶክሶች ወላሂ ነው የምላችሁ፣ እኔስ ማርያምን ወዳታለሁ፣ እኛም እንዳንተ እንወዳታለን። እኔስ ማርያምን ወዳታለሁ፣ እኛም እንዳንተ እንወዳታለን። ከወደድካት እንበላ ከወደድካት አጨብጭባ፣ እኔስ ማርያምን ወዳታለሁ፣ እኛም እንዳንተ እንወዳታለን። አትወዳትም ውሸት ግን ነው፣ አትወዳትም ቀልድ ነው።
የልደታ ቀን በልደታ ማርያም የተገኘው የልደታ ሰፈር ልጅ የእስልምና እምነት ተከታይ ከዋዜማው ጀምሮ ፕሮግራሙ እስኪዘጋጅ ከዋዜማውም ጀምሮ በዓሉ ከተከበረ በኋላ ትላንትናም ጭምር ድረስ ማለት ነው በሚያልፍበት መንገድ ኦርቶዶክሳውያን ምዕመናን በሚያልፍበት መንገድ ላይ እያጎረሱ እየመረቁ ይሸኙታል። ይህንን ወጣት የእስልምና እምነት ተከታይ ነው። ልደትዬን ከእናንተ ጋር ነው የማከብረው እያለ በየዓመቱ ቪዲዮ ይሰራል። የስቅለት ዕለት የተለያዩ ፕሮግራሞችን ይሰራል። በነገራችን ላይ መሬት ያለው እውነት ይሄ ነው። ማህበራዊ ሚዲያ ላይ ያለው ጩኸት ደግሞ ጦርነት ነው። ጦርነት የሚጀመረው በምንድን ነው አሉ? በምላስ። ስለዚህ በጦርነት እንዳይጀመር በተግባር ያሉትን ሰዎች ወደ ላይ እያወጡ ማግነንና ማመስገን የግድ ይገባል። ይሄ ወንድማችን አብረን ስለነበርክ እግዚአብሔር ያክብርልን፣ እመቤታችን ትጠብቅ ማለት እንፈልጋለን። እግዚአብሔር ያክብር ወንድማችን። ይሄን ብዬላችሁ በጣም ያሳቀኝን መረጃ ላሳያችሁ ነው። አንድ መቼም ከአርቲስቶቹ ከእስር ቤት ከመፈታታቸው በፊት ይሄን ዜና ስትሰሙ ትገረማላችሁ። ይሄን ዜና ላንብብላችሁ። ሰበር ዜና ነው ያወጣው። ልክ አሁን ልገባ ስል ደቂቃዎች ፕሮግራም ከያዝኩ በኋላ ነው ይሄን መረጃ ያዝኩት። ዛሬ ማምሻውን በዲሲ የጉጂ አባገዳ ተወካይ የሆነው አባገዳ የአዴሳ ሁንዴሳ ጋር በወቅታዊ የበረከት በገበሬዋ ጉዳይ መሰረት አድርገን ባደረግነው ውይይት የእህታችን በረከት ገበሬዋ ጉዳይ እጅግ በጣም ቀላልና በአባገዳና በፌዴራል ፖሊስ ውይይት ማለቅ የሚችል ቀላል ጉዳይ መሆኑን አጽንኦት በመስጠትና በቀጣይ ይህ ወቅታዊ ጉዳይ ወደ ሚዲያ ግርግር መምጣቱን አባገዳዮች የተቹ ሲሆን በቀጣይ የውይይትና የሰላም እሴት ተጠብቆ አጠቃላይ ችግሮች በአባገዳ መፍትሄ እንዲሰጡ በመስማማት በኢትዮጵያ የመጀመሪያ ጊዜ በሴቶች ብቻ የሚመራ የእርቅና የሽምግልና ቡድን በማደራጀት እንቅስቃሴ ጀምረናል። የሽምግልና ኮሚቴዎቹም አንደኛ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ፣ ድምፃዊት ቬሮኒካ አዳነ፣ ዘማሪ ሶፊያ ሽባባው፣ አርቲስት አምለሰት ሙጬ፣ የማህበራዊ ሚዲያ ተጽዕኖ ፈጣሪ ዩቲናስ። አምስቱ ኮሚቴዎች የዲሲ ጉጂ አባገዳዎች ተወካይ እና አቶ አለማየሁ ሜንታኩማ የዓለም ሰላም አምባሳደር በረከትን ያስታርቃሉ ብሎ ማህበራዊ ሚዲያ ላይ በሰበር ዜና ይህን መረጃ እያጋሩት ትዝ ይላችኋል። ፓስተር ሄኖክ ጉዳይ ልክ አሜሪካ ከሄደ በኋላ የፖሊስ የያዘውን ጉዳይ ልክ እንደዚህ አይነት ነገር ተደርጎ ነበርና እንግዲህ የምናየው ይሆናል። መጨረሻውን አብሮ ያሳየን። እንግዲህ አምለሰትና በእንደዚህ አይነት ጉዳዮች በብዛት የማናቃቸው አምለሰት ሙጬንና ቬሮኒካ አዳንን በዚህ ጉዳይ እንመረጥ ብለው ይሆን ተመርጠው ይሆን አናውቅም። የምርጫ ተወዳዳሪ ሆነዋል፣ እናያቸዋለን። የአርቲስቶቹ ጉዳይ ሸዋፈራው ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ዳንኤል ተገኝ አርቲስቶቹ በ500 ሺህ ብር ዋስትና እንዲለቀቁ ፍርድ ቤት ወስኗል። ዛሬ ባለፈውም እንደሰማችሁት ዓርብ ዕለትም በፍርድ ቤት በእነሱ ጉዳይ ላይ ምንም ቅሬታ የለኝም በዋስትና ቢለቀቁ ብሏል። በሁለተኛ ደረጃ ደግሞ የመንሱር ጀማል ላይ ዋስትና እንዲሰጠው አልፈልግም ብሎ ቅሬታ አቅርቧል። ይህን ዜና ስንሰራላችሁ ለፍርድ ቤት ችሎት አልቀረበም። 8 ሰዓት የሚቀርብ ነው። 8 ሰዓት ቀርበው በ8 ሰዓት ፍርድ ቤት ደግሞ ይወሰን ይሆናል። ዛሬ 500 ሺህ ብር ዋስ ይዘው እንዲወጡ ተፈቅዶላቸዋል። በነገራችን ላይ ግን ጥብቅ ክትትል እንደሚደረግባቸው፣ መረጃ እንዳያጠፉ ክትትል እንደሚደረግባቸው፣ በተጨማሪ ደግሞ ከሀገር እንዳይወጡ አርቲስቶቹ ታግደዋል። እነዚህ አርቲስቶች አብርሃም ግዛውና ካሊድ በ400 ሺህ ብር ዋስ ነው እንዲወጡ የተፈቀደላቸው። በዚህ ጉዳይ ላይ ፊንቴክ 1.9 ቢሊዮን ብር አጨብርብረዋል በሚል የተያዙት አርቲስቶችና ታዋቂ ግለሰቦች በዋስትና መብታቸው ተፈቅዶ አንዱ ቲክቶከር ወይ ደግሞ ቲክቶከርና የግል ባለሀብት ነኝ የሚል ግለሰብ መንሱር ጀማል በዚህ ጉዳይ ላይ ዋስትናው እንዳይፈቀደለት አቃቤ ሕግ ይግባኝ አስገብቷል። እሱን የምናየው ይሆናል፣ አብረን የምንሰማ ይሆናል። የዛሬውን መረጃዎችን በዚህ አድርጌ ከጀመርኩላችሁ አይቀር ትንሽ ፈገግ የሚያሰኛችሁ ደግሞ አንድ ነገር ልቀጥልላችሁ። ይህን ዜና ላንብብላችኋል። መቼም ሁላችንም መብራት ከተማ ያለን ሰዎች መብራት አለ። አብዛኛው የኤሌክትሪክ መቋረጥ ከኢትዮጵያ ኤሌክትሪክ ኃይል አሰራር ጋር የተገናኘ እንዳልሆነ ተቋሙ ገለጸ። የኤሌክትሪክ መቋረጥ የኢትዮጵያ ኤሌክትሪክ ኃይል በሀገሪቱ አብዛኛው የሚስተዋለው የኃይል መቆራረጥ ከተቋሙ ጋር የተገናኘ እንዳልሆነ አስታውቋል። የተቋሙ የኮሚኒኬሽን ዳይሬክተሬት አቶ ሞገስ መኮንን በኢትዮጵያ ለሚታየው የኃይል መቆራረጥ የተለያዩ ምክንያቶች እንደሚጠቀሱ ገልጸዋል። በማስተላለፊያ መስመሮቹ ወይም በማከፋፈያ ጣቢያዎች ላይ ጥገና ሲደረግ እንዲሁም በስርቆት ምክንያት ጉዳት ደርሶ እስከሚጠገን ድረስ የኃይል መቆራረጥ ሊያጋጥም እንደሚችል ገልጸዋል። ታዲያ ተቋሙን አይደል ይመለከታል?
ማንም ይጠግነው ለዜና የሚሆን አማርኛ ወይስ ዜናውን እናንተ እንደፈለጋችሁት እንድትሰማችሁ ነው የምትፈልጉት? አሁን መብራት ቢጠፋብን መብራት ኃይል የሚመለከተው ምንድነው? እግዚአብሔር ይቅር ይበላችሁ። የኢትዮጵያ ኤሌክትሪክ ኃይል በ2018 በ9 ወራት ውስጥ 27000 ጊጋዋት በላይ ኃይል ያመነጨ ሲሆን 24000ን ሸጧል። እንደ ተቋሙ መረጃ በአገሪቱ የሚስተዋል ኃይል መቆራረጥ አንዱ ምክንያት የመሰረተ ልማት ስርቆት ነው እና ተሰረቀ። መጠገን የሚችለው የኤሌክትሪክ ኃይል አይደል እንዴ? በግለሰብ መጠገን ይችላል እንዴ? ግለሰቦች የግል ድርጅቶች አሉ እንዴ? ስለዚህ በቀጥታም ይሁን በተዘዋዋሪ የመብራት ኃይልን የማይመለከተው የመብራት ጉዳይ የለንምና ዘገባው ይሁን ንግግራቸው አልገባንምና እንዲህ አይነት ዜና የምዘግቡም ባለሙያዎች ወይ ደግሞ ተቋሙ ራሳችሁን መልሳችሁ ብታዩ ይችላል። እኔ በጣም ብዙ ድርጅቶች በጣም ብዙ ህመምተኞች ራሳቸውን ማሳከም እንደማይችሉ ታውቃላችሁ። እኔ ከማየው አንፃር ማለት ታዋቂ ግለሰቦች የህክምና እርዳታ ያገኛሉ በተቻላቸው አቅም እውቅናቸውንም ማስታወቂያቸውንም ተጠቅመውና ህመም ላይ ያሉ ማስታወቂያ ሲሰራባቸው ግን አዘንኩ ሲያሰሯቸው። ፍልፍሉ እንትን ነው የደረሰበት አይደለም፣ ስትሮክ ነው የመታው አይደለም ማለት ሰው ላይ የሚደርስ ማንኛውም አይነት ህመም ነው እና ህመሙን ሳያገግም ድኖ ሳይጨርስ ማስታወቂያ ስታሰሩት ግን ትንሽ ሰቀጠጠኝ። የሆነ ሰብአዊነት ነገር ሊሰማችሁ ይገባል ብዬ አሰብኩ። አዎ በህክምና የማይሻሻል ነገር የለም፣ ብዙ ነገር ይሻሻላል። ያ ማለት ግን በታመመ ሰዓት ላይ ይሄን ማስታወቂያ ስራ ብሎ እየቀረጹ ያው ካልቀረጽና አናክምህም እንደማለት ነውና እያስራቡ መግደል እንደሚሉት አይነት ቋንቋ። እስኪ እናንተ ታዘቡልኝ ይሄን ነገር። እኔ ትንሽ ደስ ስላላለኝ ይኸው ተስቤ መጥቼ ተራማጅ ሆኜ ሄጃለሁ። ወንድማችን በረከት እኛ ጋር ነው የከረመው ላለፉት ጥቂት ቀናት። ስትሮክ የሚባል ህመም የኋለኛውን የአንጎሉን ክፍል አጥቅቶታል። ከሱ ግን በጥሩ ሁኔታ እያገገመ ነው ያለው። ፊዚዮቴራፒ ከወሰደ በኋላ ዛሬ ላይ ያለው ሁኔታ ምንድነው የሚለውን ከራሱ አፍ እስኪ እንስማ። እሺ፣ በጣም ነው የማመሰግነው ዶክተርዬ፣ እስከዳርዬንም ዶክተር እስከዳርም። ያው ስትሮክ የእድሜ ወሰን የለውም። በማንኛውም እድሜ ላይ ያለ ሰው ላይ ሊከሰት ይችላል። አሁን በብዛት ሰው እንደሚለው ይሄ እርግማን ምናምን አይደለም። ይሄ ህመም ለማንኛውም በሽታ ነው። ህክምናውን በስነ ስርዓት ከተከታተሉ ሊሻል ይችላል። ያሁንም የደረሰብኝ ስትሮክ ከኋላ ነበረ። አሁን በፊት መራመድ አልችልም ነበር። ይሄው አሁን መራመድ እችላለሁኝ። ትንሽ አሁን የጎደለኝ ባላንስ ማድረግ ነው። ይህንንም በ10 ቀን ውስጥ ፊዚዮቴራፒ አክሶን የስትሮክ ማዕከል በመገኘት በመከታተል ድኛለሁኝ። ኑና ታከሙ። በተለይ ደግሞ ልክ እንደኔ የስኳርና የግፊት ህመምተኞች ካላችሁ በመከታተል ቀድሞ በመድረስ እንደዚህ ነገሮች ሳይገባ መዳን ይቻላል። ስለዚህ አደራ ነው የምለው። ማንኛውም የእድሜ ገደም አይለየውም፣ ስትሮክ ይመጣል። ስለዚህ ህክምናችንን እንከታተል። አክሶን የስትሮክ ሴንተርን ከልብ አመሰግናለሁ። ይኸው ተስቤ መጥቼ ተራማጅ ሆኜ ሄጃለሁ። በደንብ አድርገን ትሬን እናደርገዋለን። በሳምንት 3 ቀን እዚህ እየመጣ ማስታወቂያ ነው በነገራችን ላይ እና ስለ እርዳታችሁ እግዚአብሔር ይስጣችሁ። እናመሰግናለን ስለምታደርጉት ነገር። ምናልባት ይሄ ማስታወቂያ ከድኖ በስነ ስርዓት ወደ ስራ ከተመለሰ በኋላ ብትሰሩበትና ብትለቁት ደስ ይል ነበርና ያው ማህበራዊ ሚዲያ አቴንሽን ፍለጋ ነው አይደል የሚሰራው። ትንሽ ስለከበደኝ ነው እንደው ታዝቤ አሳይቻችሁ ልለፍ ብዬ ነው። በነገራችን ላይ ስትሮክ ከባድ በሽታ ሰዎችን እስከ መግደልም ይደርሳልና ብዙ የአካል ጉዳት የማድረሱ ነገር ከቅርብ ዓመታት ወዲህ በተደጋጋሚ የሚደርስ ነገር ነውና ያው አክሶን ማስታወቂያ የተሰራለት ነው። በዚህ አጋጣሚ በመምተኛ ሰው ወንድማችን የትላንትና የእናቶች ቀን ነበር አይደል? ኢቢኤስ ያመጣውን ጉርስ እናቴ ወይዬሉ በኢየሱስ አውቃችሁ አታረጉትም። ሄሎ አቤት። ጤና ይስጥልኝ። ጤና ይስጥልኝ። ሄሎ ጤና ይስጥልኝ። ጤና ይስጥልኝ። ማንም በል ማሚ። አቤት። እንኳን ለእናቶች ቀን አደረሰሽ። የኔ እናት አይደለች። እንኳን አብራ ደረሰን። እንዴት ነህ?
እናቴ ወይዬሉ በኢየሱስ አውቃችሁ አታረጉትም። ሌሎቼ ሄሎ እውነታችሁ እማይ ሌላ ልጅ ተንቀጠቀጠሽ ጊዜ አቤት እናቴ ሎልዬ እንዴት ነሽ እማዬ? መልሰሽ አይደለም አይደል እናቴ? ኧረ እኔ ምንም አላወቅኩም። አንቺ ኬት መጥተሽ ነው? ሎሊታ አቤት ወይ በሰኒ በጣም ሸይ ያዘኝ እግዚአብሔር። እናንተ እንደዚህ አይነት ነገር አናግራቸው እንጂ አናግራቸው። እንኳን አደረሰዎት እናቶች ቀን። እንኳን አብሮ አደረሰን። እንዴት ናችሁ? እግዚአብሔር ይመስገን። ደህና ኖት? እግዚአብሔር ይመስገን። እንዴት ነው? ይመስገን። ሉልዬ የኔ እናት ተባረክልኝ፣ የኔ ልጅ አያት ያረግሽኝ ሁሉ ሁላችሁም ተባረኩ። አሜን። እናቴ አንድ ናት፣ ያው አንድ ናት ለእናቷም ለአባቷም እና ሁሌ በቃ እህት ወንድም ቢኖረኝ ብላ ትመኛለች። ስለዚህ የመጀመሪያ 3 ሴት ልጆቿን እህቶቼ ናችሁ ነው የምትለውና ልጅ ሆና ነው የወለደችን። ገና ሃይ ስኩል ሆና ነው የወለደችኝ። ኩያይ ነው የምላት። ሉላን ያስደነገጧት እናቷን አቅርበው ነው በፕሮግራም ሰርተው ማለት ነው። የእናቶች ቀን በጣም ብዙ ሰዎች በጣም ከምታዘበው ነገር አንዱ ነገር ልንገራችሁ። እናትን የሚሳደቡ ልጆች አሉ አይደለም? የሚያቋቸውን ሰው ይሳደቡ እናትን ብለው የሚሳደቡ ሰዎች አሉና እነሱ ሰዎች ሁሉ የእናታቸውን ፎቶ ሰቅለው እንኳን ለእናቴ ቀን አደረሰሻል፣ እንኳን ለዚህ ቀን አደረሰሻል። እንደ ቀልድ የተለመደ ነገር ነው አይደል? የእናቶች ቀን፣ የእርጉዞች ቀን፣ የመላጦች ቀን፣ የአህያ ቀን፣ የፍየል ቀን፣ የበግ ቀን የምናምን እየተባለ የሚከበረው እንደ ቀልድ ነው አይደል የተለመደው። በየቀኑ የእናታችሁ ቀን ነው እኔ የማስበው። በተለይ እናንተ እናት ላላችሁ፣ እኔ እናቴ ማምላክ ነችና እናት ላላችሁ እንደዛ ነው የማስበው። እንደሱ አስቤ ግን ብቻ አልቀረውም፣ ዝም አላልኩ። እችንስ የእናቶች ቀን ማን ነው የሚያከብርላት? መተዛዘን ቢኖር መተሳሰብ ቢኖር እንደምታዩት ጎዳና ላይ ወጣ በምጽዋት ጠይቃ ከምታገኘው ገንዘብ የዕለት ጉርሷን የምትኖር እናት ታሞ ለሚንቀሳቀስና እርዳታ ለሚያስተባብሩለት ወጣቶች በኮሮጆአቸው ሳንቲም አንስታ ስትሰጥ ነው። ይሄ ነው እናትነት የሚባል። እነ ሉላም እናታቸው ልክ እውነቷን ነው እንዳሳደጓት። የሁሉም ኢትዮጵያውያን እናት በነገራችን ላይ የምር እናት ናቸው፣ የእውነት እናት ናቸው። ሞተው ነው የሚያኖሩን፣ ራሳቸውን ጥለው ነው ያሳደጉን። እንኳን አይደለም የራሳቸው ልጅ የጎረቤታቸው ልጅ የሰፈራቸው ልጅ አካባቢያቸው ልጅ ስለ ልጅ ሲሰማ ራሱ ልባቸው ስፍስፍ እያለ እናት ሆነው እንባቸውን እያነቡ ነው ያሳደጉን። አዎ ትልልቅ ቦታ ስላሉ ብቻ ሳይሆን እንዲህ ጎዳና ወድቀው ያሉትንም እናቶች እናስባቸው። እንኳን ለእናቶች ቀን አደረሳችሁ መልእክቴ ነው ዛሬ። ይሄን ብያችሁ እናትነት ሲነሳ ሰይፉ ኢቢኤስ ላይ 60 ዓመት ጉዳ መጣል። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ሰይፍዬ እድሜ ሲቀነስ አልወድም። ሁልጊዜም እድሜ በጨመረ ቁጥር አምላኬን አመሰግነዋለሁ ለሰጠኝ እድሜ። ስለዚህ አንድም ቀን እድሜን ቀንሼ አላቅም። ስለዚህ አሁን ትክክለኛው ሲነገር ደብል ዲጂቱ ይውጣ። አዎ፣ ከኋላ 0 ነው። አዎ፣ ከፊት ደግሞ እንግዲህ ከአንድ ዓመት በኋላ ሊሆን ይባላል 6 ነው። በትክክል ዓመትሽ ነው።
ጭራሽ ደስ ይላል በጣም እግዚአብሔር የሰጠኝ ጸጋ ነው። ታዲያ ይሄንን መቀነስ አለብኝ? የእሱን በረከት ማጣት ነው። አዎ እንደዚህ ሰጥና መስኪናው ነው። አይ ሴቶቻችን እድሜያችን ይቀንሳሉ እንደዚህ እንደው አሁን 60 ላይ ሲሞላ ነው አስቱዬ መናገር የጀመርሽው? ምክንያቱም አሁን ስትታይ 40 ስለምትመሲ ወይንስ እንደ ብዙዎቹ 20 አካባቢ ትንሽ ቀናንሰሽ ነበር? ኧረ በጭራሽ ሰይፊ፣ እውነት እኔ በእውነት እንዲህ በአደባባይ ወጥተው የእውነት የሚናገሩ አርቲስቶች ስላየን በጣም ደስ ብሎኛል። እኔ ብዙ ጊዜ እውነት የሚናገሩ ሰዎች ደስ የሚለኝ ለምን መሰላችሁ? ህይወታቸውም የእውነት ስለሆነ። ማስመሰል፣ መቀባባት፣ መዋሸት አይኖርበትም። ይሄ ደግሞ ሊያስመሰግናቸው ይገባልና ሌሎቻችሁም እንዲህ እውነት ተናግራችሁ እዚህ እድሜ ላይ ድረሱ። ምርቃቴን ነው ዛሬ ማስተላለፍላችሁ። ይሄን ማስተላለፍላችሁ በዚህ ሰርግ መግለጫ መግቢያ 1.5 ሚሊዮን ብር አበባ ወንድም እህቶቻችሁ የሚበሉት። እሺ 1.5 ሚሊዮን ብር አበባ ለሽምግልና። አያችሁ ያችኛዋን እናት ቅድም ያሳየቻችሁን እናት ጎዳና የወጣችው 1.5 ሚሊዮን ብር ስለሌላት ነው። እናንተ ለሚጠርገው ለሚጠወልገው አበባ ለሽምግልና ስትልኩ እሱም ብታገኝ ህይወቷን የምትቀይር ልጆቿን የምታስተዳድር ቤተሰብ የምትመሰረት እናት አለች፣ ጎዳና የወጣች ሴት አለች። እንዴን 1.5 ሚሊዮን ብር ያወጣችሁበትን አበባ በሆነ መልካም ነገር ስራ ብትሰሩበት ሰው ትሰሩበታላችሁ። ሰው ስለሰራችሁ ትዳራችሁ ይባረካል። ሰው ስለሰራችሁ እግዚአብሔር ይወዳችኋል። ሰው ስለሰራችሁ እግዚአብሔርን ታገኙታላችሁ። እግዚአብሔር ቤተ መቅደስ ተገብቶ ወደ ላይ አንጋጦ ብቻ የሚገኝ አይደለም። በተግባር የሚኖሩት ነው። አጠገባችሁ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ ታስሬ ጠይቃችሁኛል ያልም የሚለን እግዚአብሔር እኮ ዛሬ ነው። ቃሊቲ የወረደ ወንድምን ሄደስ ጠይቀው እግዚአብሔርን አገኘው። ቂሊንጦ የገባውን እስር ቤት ጠይቀው ወንድምን አገኘው። ጎዳና የወጣው የተራበው ወንድምን ስታበላው እግዚአብሔርን አገኘው። 1.5 ሚሊዮን ብር አበባ ገዝተህ ለሽምግልና ስትልክ ጉራና ትምክት ትዕቢት ብቻ ነው የሚወጥር። በሳምንቱ በ15 ቀኑ የፍቺው ዜና ነው የምንሰማው። አበባ ስለሰጠ ለሌላቸው ምናምን በሚለው አይደለም ቋንቋ። እናንተ ታይታ ነው የምትወዱት እንጂ ትዳር አይደለም የምትወዱት። ትዳርና ታይታ ይለያያል። ታይታ የዕለት ነው። ትዳር እግዚአብሔር የሚረብበት የዘላለም ህይወት ነው። ትዳራችሁን በእግዚአብሔር አድርጉት የምንለው ለዚህ ነው። ትዳራችሁን በቤተ መቅደስ አድርጉት የምንለው ለዚህ ነው። ትዳራችሁን በእግዚአብሔር ፊት ስታደርጉት እውነት ለወገናችሁ ታስባላችሁ። እውነት ያኔ እግዚአብሔር እናንተ ውስጥ ይገባል። ትዳራችሁም ይባረካል፣ ህይወታችሁም ይቀደሳል፣ ልጆቻችሁም እግዚአብሔር ልጆች ይሆናሉ። በ1.5 ሚሊዮን ብር አበባ አግብተህ ደጀ ሰላም ላይ የወጣውን ሰው ረግጠህ አልፈህ እግዚአብሔርን ተሳልመ እውነት ከእግዚአብሔር ጋር ትገናኛላችሁ? የለም እኮ። እህታችንም እንደምትላችሁ ከራሷ አንደበት ላሰማችሁ። ይሄ ከላይ የምታዩት መኪና ማለት ነው የሆነ ከባድ የመንግስት ባለስልጣን በሆነ ቅያስ በኩል እያለፈ እንዳይመስላችሁ። እዚሁ እኛ ሀገር ሽምግልና ብለው ያመጡት ፈሊጥ ነው። ትላልቅ ሜይንስትሪም ሚዲያ ላይ የምትሰሩ ሰዎች፣ ትላልቅ ሚዲያ ፖድካስቶች ምናምን ይሄንን ነገር አውግዛችሁ አስቁሙ ባካችሁ። ወጣቶች ልጆች ይሄንን ነገር ፍራቻ፣ ወንዶች ትዳርን በሩቁ እየሸሹ ነው። ይሄን አበባ ተመልከቱ። በግምት ይሄ አበባ አይ ዶንት ኖ፣ እኔ ፕራይሱን መገመት ራሱ አልችልም፣ ግን ማለት ነው አም ጀስት ኪዩሪየስ። እስቲ ምን እንደምታረጉት አበባውን ከዛ በኋላ ኦፍ ኮርስ በርሜሉን ውሃ ለመቅዳት ልትጠቀሙ ትችላላችሁ። በበርሜል ነው አበባው የሚሰራው። ምንድነው አበባው የምታረጉት? የተፈጥሮ አበባ ነው አይደለ? ይጠወልጋል፣ ድጋሚ አይሸጥም፣ ትጥሉታላችሁ። አይ ቲንክ ዋትስ ዘ ፖይንት? ድግሱ ሰርግ ነው የሚያስንቀው። የሆነ ቦታ ላይ አይ የሰርግ ወጪ ለመቀነስ ነው። ሪሊ ሰርግ ለምን ያርል እንደ ድግሱ? ኖ ዌይ። ይሄ ነገር መቆም አለበት። ነገሩ ሽምግልና ቅርጹን ያጣው ያኔ ንብረት ገላው 40 ሽማግሌ ሲልክ፣ ቲክቶከሮቹ ባቢና ግሬስ እናቶችን ሽምግልና ሲልኩ፣ ሶስተኛ ምንወደው ሙሴ ሰለሞን ወጣቶችን ጨምሮ ሽምግልና ሲልክ፣ ያኔ ነው ሽምግልና ፎርሙን የቀየረው። የእምነት አባቶች ቤተክርስቲያን እዚህ ነገር ላይ በደንብ ሰርታችሁ አስቁሙ።
ሴቶች ሽምግልና እየተቃወሙ ነው። አሁን ያለው ስርዓት የቤተ ክርስቲያን ስርዓትን የኢትዮጵያ ባህልም አይደለም። አበባው ይጠወልጋል፣ 1.5 ሚሊዮን ብሩ ይጠፋል፣ ጎዳና የወጣው ነው የሚረዳው የለም። ድግሱም ከሰርግ በላይ ሆኗል። 40 ሽማግሌ ሽምግልና ተልኮበታል ለነከ ነው። ለሰለሞን ቲክቶከሩ የተላከው ሽምግልና በጣም ብዙ ነው። ተገቢ አይደለም። ህፃናት ለሽምግልና እየሄዱ ነው። ይሄ እንደ እድሜም እንደ ስርዓትም እንደ ባህልም እንደ ሃይማኖትም ትክክል አይደለም። እየተቃወማችሁ ነው። ሴቶቹ ወንዶች ባል እያሳጣችሁን ነው ብለውላችሁ። እኔ የኦርቶዶክስ ቤት ቁጣን ያስነሳውን ነገር ላሳያችሁ ቪዲዮ። ፓፓ በጣም የሚገርም ነገር ነው። የዛሬ ሳምንት ጸልየላ ነበር። በጭንገፋ በጣም ትቸገር ነበር እና ይሄ ጭንገፋ ደግሞ በምን ምክንያት እንደመጣ አንድ ደብተራ በሷ ላይ ይደግም ነበር በቤተሰቧ ጉዳይ እና ከዚህ ስተሽ ነገ 9 ሰዓት ላይ ይሄ ደብተራ ይሞታል ብለ ነበር። አሁን ሞቷል አለች። ማህበራዊ ሚዲያ ላይ አጀንዳ ለመሆን ደብተራውን የገደለው ጴንጤ በሚል ኦርቶዶክሳዊን ያስቆጣው በሚል ማህበራዊ ሚዲያ ላይ ለጥፎታል። እንደምታዩት ደብተራውን የገደለው ከሆነ እንግዲህ ደብተራውን እንግዲህ እሷ መስካሪው ጴንጤ ያውቁታል። ያ ፓስተር ወይ ነብይ ወይ አንድ ስሙን ትጡት። ይሄን ግለሰብ እንግዲህ ገርየዋለው፣ ግደለው፣ ሙት ብለዋል፣ ገርለዋል ነው ያለው። በተዛዋሪ መንገድ መግደል ወንጀል ነው። እኛ ስለ ጠንቋይ ጥብቅና ቆመን አናውቅም። እየተናገርን ያለነው ርዕስ ያደረጋችሁት ኦርቶዶክሳውያንን ያስቆጣ የነብዩ ድርጊት ነው ያላችሁት። ነብይ ነው ማለት ነው። እኛ ተቆጥተን አናውቅም፣ ተናደንም አናውቅም። በእናንተ በጣም እየተዝናናንባችሁ ነው። ምክንያቱም ስክሪፕቱ ዜሮ ስለሆነ፣ ስክሪፕቱ አጀንዳው መጽሐፍ ቅዱስ ስላልሆነ፣ የእናንተ አጀንዳ የቤተ ክርስቲያን ጉዳይ ነው አጀንዳችሁ። እናንተ ኦርቶዶክስን ትሰብካላችሁ፣ እኛ ክርስቶስን እንሰብካለን። የእውነቱ ማለት በአደባባይ ኢየሱስ ጌታ ነው የሚለውን ቃል ዝም ብላችሁ ደጋግማችሁ ጠሩታላችሁ። እኛ ኢየሱስ ጌታ መሆኑን አምነን ተቀብለን ስጋ ወደሙ ተቀብለን በንስሐ እየተመላለስን በመከራና በስቃይ ውስጥ እንዳሳለፈው እንደሱ ሐዋርያቶች እንኳን ባንሆን በኃጢአታችን በበደላችን ይቅር እንዲለን ዘወትር እየተማጸን እንኖራለን። በህይወት እየኖር ነው። እናንተ ስለኛ እያወራችሁ ነው የምትኖሩት። ለዚህ ነው ደብተራውን የገደለው እችም ያስገደለችው አብረው ተነጋግረው ፖሊስ ጠይቃቸው። ህግ እንደሚጠይቃችሁ አታውቁም አይደል? እና ርዕሱን ምን አደረገው? እኔ ያመጣውላችሁ ኦርቶዶክሳውያን ያስቆጣ የነብዩ ድርጊት አለ። እኛ አልተቆጣንም። ቤተሰቦች ይቆጡልህ። ደብተራ ያልከው ሰው የገደልከው ሰው የሱ ቤተሰቦች ይቆጡልህ። እችም የሚያውቃት ጎረቤቴ ነው ብላለች። እንግዲህ የሷ ጎረቤት እንግዲህ ሄዶ መጠየቅና መመርመር ኃላፊነቱን ወስዳ መስክራለችና ጠይቋት። ሌላ ያስደነገጠኝ ደግሞ ከሬሳ ጋር ግንኙነት የሚያደርጉት ፓስተሮች ብሎ ነው መምህር ተስፋ ያበራ ይሄን መረጃ ያጋራውና በጣም ስለገረመኝና ስላስደነገጠኝ መረጃው ለእናንተ ላሰማችሁ ሙሉ እንደወረደ። ሆስፒታል ሄደው ከሞተች ወይም ከሞተ በተለይ ሴት አስክሬን ከሞተች 24 ሰዓት የሞላት ካለች በሬሳ ክፍል ውስጥ የሚሰሩ ሰዎች ይደውሉላቸዋል። ፓስተሮች ሄደው ይገናኙታል። አንዱ መንፈስ መዋረሻው ሄደው አስክሬን መገናኘት ነው። ሁለተኛ ደግሞ ስኬለተን አጽም ጭንቅላት ማለት ነው። የሰው ጭንቅላት ስኬሌተን ቦንስ አምላኪዎች ናቸው ማለት ነው። አምጥቶ እቤታቸው ማስቀመጥ ያንን እዛ አጽም ላይ ዘራቸውን ማፍሰስ ከዚህ በፊት እንደነገርኳችሁ በገጠመኝ ላይ ማለት ነው። አስክሬን መገናኘት ነው። በተለይ ወንዶች ፓስተሮች፣ በብዛት ወንዶች ፓስተሮች፣ ሴቶች እንኳን ምናልባት አይዶን ነው እንግዲህ ሴት ፓስተሮችም አሉ። ወንድ አስክሬን ይገናኛሉ ብዬ አላስብም። ለምን የሞተ ስለሆነ እንኳን አይደለም ሞቶ በህይወት ያለ ወንድ እንኳን ላይፈቅድላት ይችላል። ምክንያቱም ወንድ ነው እንጂ ሴት የሞተን ነገር መገናኘት ስለማትችል ማለት ነው። ይገባቸዋል መቼም ብዙ አታስወሩኝና በዚህ መንገድ መንፈስን ይዋረሳሉ። ይሄንን ከየት ተማሩት ሲባል ከሌላ ሀገር ከአፍሪካ ፓስተሮች ነው የተማሩት። ይሄንን ያሰልጥኗቸዋል እና አንድ ጊዜ ብቻ ነው የምትፈጽመው። ከዛ በኋላ ግን በቃ በህይወት ላይ ነው ስራህን የምትሰራው ተብሎ ይነገራል። ይመጣል እና
መምህር ተስፋዬ አበራ አስደንግጦኛል። እኔ አስደንግጦኛል። ገጠመኞችን ሰዎች ይልኩለታል፣ እንደገና እሱን ይተርካል። በተደጋጋሚ እንደምንሰማው ከአስከሬን ጋር ዝሙት የሚፈጽሙት ፓስተሮች ከሴት አስከሬን 24 ሰዓት ካልሞላት አስከሬን ጋር ከናይጄሪያና ከሌላ አፍሪካ ሀገራት የተዋረሱት መንፈስ ነው። ይደወልላቸዋል፣ ይሄዳሉ ሬሳ ክፍል የ24 ሰዓት የሞላትን ወይ ደግሞ ከ24 ሰዓት በኋላ የቆየችውን አስከሬን የሴት አስከሬን ወንድ ፓስተሮች ግንኙነት ይፈጽማሉ። አንደኛው። ሁለተኛው ደግሞ የስኬሌተን የወንድ የሰውነት ስኬሌተን ከጭንቅላት በላይ ይወስዱና ቤታቸው ያስቀምጡታል። እሱም ላይ የወንድ ዘር ወይ ደግሞ ምናምናቸውን ያፈሳሉ። መንፈስ ነው አለ። ስለዚህ ነገር ዛሬ ገና ነው የሰማሁት፣ ግን ማህበራዊ ሚዲያ ላይ ተለቋል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? አባ ገብረ ኪዳን የሰጡትን ምላሽ ላሰማችሁ። አሁን ቤተክርስቲያን እየተቸገረች ያለችው ብዬ የምረዳው አንዱ የቤተክርስቲያን ፈተናዋ የሚመነጨው ምንኩስና በተገቢው መንገድ ካለመጓዙ የተነሳ ነው ብዬ እረዳለሁ። ምንኩስና በተገቢው መንገድ እንዳይጓዝ ያደረገው ሽባ አድርጎ አስሮ የያዘው ነገር ደግሞ ምንኩስና ምን እንደሆነ ሳይረዳው የሚመነኩስ ሰው በመብዛቱ ነው ብዬ እረዳለሁ። ምንኩስና ምንድነው የሚለውን ሳይረዳ ምንኩስና ውስጥ የገባ ሰው ምን ማለት እንደሆነ ልንገራችሁ። የኢንስታሌሽን ምንነት ሳይገባው የዚህን ህንፃ መብራት ዝርጋታ ሰራዋለሁ ብሎ ቢገባ አንድ ሰውዬ ምን ያደርጋል? ምንም ሊያደርግልን አይችልም። ሕክምና ያልተማረ ሰው ሰርጀሪ ሊሰራን ቢገባ ምን ያደርግናል? እንደው በቢላዋ ቆምጦ ይጣለን እንዴ? እግርና እግራችን አባ ገብረ ኪዳን ብቻ ተረዱን። እስከ ዛሬ ቤተክርስቲያናችን መከራና ስቃይ ደጋግመን እናገረዋለን። የቸገረን ከተማ የሚናፍቁ መነኮሳት ስለበዙ የቤተክርስቲያን አስተዳዳሪ ጳጳስ፣ የሀገረ ስብከት መሪ፣ ክፍለ ከተማ መሪ ምናምን መሆን የሚፈልጉ መነኮሳት ስለበዙ ነው ቤተክርስቲያናችን መከራ ውስጥ የበዛቸው። ለዚህ ነው የማያዳግም ምላሻቸውን ሰጥተዋል ያልኳቸው። እስከ ዛሬ ድረስ ደጋግመን እናገረዋለን። አሁን ምንኩስናን የማያውቁ መነኮሳት፣ ምንኩስናን ከመርካቶ የሚገዙ መነኮሳት፣ በምንኩስና ስም ጵጵስና ፓትርያርክ መሆን ይችላሉ የሚሉ መነኮሳት፣ በስማቸው ሹመት ፈላጊ ባለስልጣን እንጂ መነኮስ ያልሆኑ ክርስቲያን ያልሆኑ ሰዎች በቤተ ክርስቲያናችሁ ስላሉ ተቸግረናል። ትዳር የሚያፋቱ የሚደፍሩ የቤተ ክርስቲያን አስተዳደር ሆነው መዋቅሩን የሚበድሉ ለቤተ ክርስቲያን አባቶች የማይታዘዙ መዋቅሩ ተሰግስገው የገቡ ተሐድሶ መነኮሳት መናፍቃን ገብቶብናል። የቤተ ክርስቲያን ፈተናችን እነሱ ናቸው የመጀመሪያዎቹ። እውነትዎትን ነው። ኢንስታሌሽንን ሳያውቁ ኢንስታሌሽን ለመዘርጋት የሚጥሩ ኤሌክትሪሻን እንደመሆን ነው እነሱ እየሰሩ ያሉት። የቤተ ክርስቲያን መዋቅር ሳይሆን ደጉምና ቀኖናን ሳይጠብቁ በእነሱ ትእዛዝ ብቻ ቤተክርስቲያን መምራት የሚፈልጉ አባቶች ናቸው አሁን እያስቸገሩ ነው ያሉት። የደፈሩ መነኮሳት ሰምተናል። ቤተ ክርስቲያን አስተዳዳሪ ሆነው ሰራተኛ ያባረሩ መነኮሳት ሰምተናል። ትዳር የበተኑ ያባረሩ፣ ባለ ትዳር የደፈሩ፣ ከአንድ ሁለት ሚስት ያላቸው መነኮሳት ሰምተናል። እስካሁን ምንኩስናቸው እንዳለ እስካሁን ቤተክርስቲያን መዋቅር ውስጥ አሉ። የተለያዩ ናቸው በነገራችን። ለዚህ ነው የቤተክርስቲያናችን አባቶችን ከላይ ጀምሮ እያከበርን እንውረድ የምንለው። ሰሞኑን ብፁዕ አቡነ ፋኑኤል አንድ አጀንዳ ነበረባቸው ማህበራዊ ሚዲያ ላይ። ስለሱ ጉዳይ ላይ በአካል ሄጄ ያየሁትን ነገር ነገም አቀርብላችሁ ይሆናል። አራመካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ለነበረን ቆይታ አመሰግናለሁ። ሰናይ መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ
በአንድ ድንጋይ ሁለት መሆኑ ቀርቶ ሶስት ሆኗል። በአንድ ጉዞ ሶስት ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስላድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዟችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።